አሲር እንዳያችሁት ድንብላልን ሊጠይቃት ወደ ፖሊስ ጣቢያ ሄዶ ነበረ እና ሊጠይቃት በሄደበት ጊዜ ላይ ምንድነው እንግዲህ ዲማሞን ለምንድን ደውለን አንጠይቀውም ማለት የሆነ እኮ ምክንያት ሊያውቅ እኮ ይችላል ስልም እንግዲህ ጠይቋን ነበረ እና ደግሞ ያንን ነገር ድንብላል በፍጹም አልፈለገችም። ምክንያቱም ይህንን ነገር ቤተሰቦች ከሰሙ ሰው አያደርጉኝም ታንቀው የሆነ ነገር የሆኑብኛል ስትልም እንግዲህ በፍርሃት እየነገረችው ነበረ እና ወንድምሽ ግን ይሄንን ነገር የሚያደርግ ይመስልሻል ስላትም አይ በፍጹም ወንድሜ ይሄንን ነገር እንደማያደርግ እኔ ጠንቅቄ አውቃለሁኝ አያደርግም ስትልም ትነግረዋለች ማለት ነው። እና ታዲያ ምንድን ነው የሚሻለው ሲልም እንግዲህ አወይ አባት ያሉልኝ ሲልም እንግዲህ ስትንም ትነግረዋለች እና በቃ ይዞሽ ምናምን እየመጣው ጠይቅሻለሁ ብሎም እንግዲህ ይሄዳል ማለት ነው። እና እንዳያችሁት እንግዲህ ደግሞ ሀንዬና ሰላም ናቸው። ሀንዬና ሰላም እንግዲህ በጠዋት ተነስተው እንግዲህ ድንቡልቅ እያሉ ቤታቸውን አስተካክለው ድንብላልን ለመጠየቅ እንግዲህ ሊሄዱ ሲሉ ቆይ ወደ የምንሄደው አለቻት ሰላም ማለት ነው። እንዴ ድንብላልን ለመጠየቅ ነው ስትላት እንዴ እና ታዲያ ድንብላልን ለመጠየቅ ነው እንዴ እንደዚህ የምትሽቀረቀሪው አለቻት። እና እንደዛ ስትላት ማለት አልገባኝም የምንድን መሽቀርቀር ነው የምታወሪው ስትላት እና እንግዲህ ይህንን ነገር ስትላት እንግዲህ ማለት አለባበስሽ ምናምን እኮ የሆነ ወንድ ጋር ቀጠሮ ያለሽ ነው የምትመስለው ትላታለች። እና በዚህ ጊዜ ወይ ሰላምዬ ደግሞ ትቀልጃለሽ አይደል ሲባባሉ በዚህ ጊዜ ሜላት ትመጣለች። ሜላት እንዳያችሁት እንግዲህ ያው ከአሁን በፊት ኢዮቤ ማለት ነው በተደጋጋሚ እየደወለ ያው ስራ አብረው እንደሚሰሩና የስራው እንግዲህ አዲስ ስምምነት አቅርቦላት ነበረ እና በጠዋት ተነስተን ወደ ድርጅቱ አብረን ነው የምንሄደው ብሏት ነበረ። እሷም እንግዲህ ከነሽ ብላ ባላት መሰረት በጠዋት ተነስታ ስልክ ስትደውልለት ኢዮኤል ደግሞ እያነሳ አይደለም ስልክ። ምክንያቱም ከባለቤቱ ጋር ማለት ግጭ ውስጥ ገብተው ነበረ። ምክንያቱም ያው ጠብ ውስጥ የገቡበት ምክንያት ያው የዩኤል ቤተሰብ ማለት የሚስቱ ቤተሰቦች እንግዲህ ያው ጠርተዋቸው ነበረ እና ፕሮግራም ነበራቸው። እንግዲህ ያንን እንግዲህ እንዴት የቤተሰቦችን ፕሮግራም እንዴት ይሰርዛል በሚለው እንግዲህ በጣም ተናዳበታለች። ቢያንስ እንኳን ስልክ አንስቶ ያው እንደዚህ ነው ብሎ ቢያስረዳት ኖሮ እዚህም ደረጃ ይደርሱም ነበር። ግን እሱ ደግሞ እንዳያችሁት ስልኩን ማንስቼ እኮ ለምን አትመጣም ምናምን ጭቅጭቅ ነው የሚሆነው አይነት አባባል ነበረ የመለሰላት። እና ዛሬ ላይ እንግዲህ ኢዮኤልም በጣም ተናዶ ማለት ሚስቱ ተናዳ እንግዲህ አለ አይደለ በቃ አልሰድህም እስከ ማለት ድረስ እንግዲህ ፊቷን ሁሉ አዙራበት ነበረ። እና በዛን ጊዜ ሜላት እንግዲህ በጠዋት ተነስታ ስልክ ስትደውል ስልክ እያነሳ አይደለም። ለምን ሚስቱ ጋር አብሮ ስለሆነ ሚስቱ ደግሞ እንግዲህ ወይ ከኔ ወይ ከስራ መምረጥ አለብህ አይነት እንግዲህ አባባል ነበረ ያቀረበችለት። እንግዲህ ሜላት ደግሞ ለዚህ ለስራው ታስፈልገኛለች ባክሽን ብሎ እየለመናን ነበረ። በዚህ በከተማው እኮ እሷ ብቻ አይደለችም ሰራተኛ ብዙ የሚፈልጉ ስራ የሚፈልግ ሰው አለ። ስለዚህ ምንድነው እሷ ስትልም እንግዲህ ትነግረዋለች ማለት ነው። ኢዮቤል ደግሞ ያው ለስራው እንግዲህ ግን በጣም ጎበዝና ጠንካራ እንደሆነች እንግዲህ ለሜላት ያስረዳታል። ቆይ ለምንድነው እንደዚህ የምትሆኚው ሳሮን? ቆይ ምን አይነት እንደዚህ አይነት ነገር ጸባይ ከየት ነው ያመጣሽው? እያለም እንግዲህ ቆይ ለምንድነው የማትረጅን? ይሄ እኮ ለሁለታችንም ለወደፊት እኮ ለህይወታችን እኮ ነው እያለም እንግዲህ እያስረዳን ነበረ። እሷ ደግሞ በፍጹም በቃ አለ አይደለ ዛሬ ወዴትም አትሄድም በቃ ወዴትም አትሄድም። ሜላት ምንድነች? እሷን እኮ በሌላ ቀን ታገኛታለህ ምናምን ትለዋለች። ከዛና በቃ ስልኩን አላንሳው ስትልሽ በቃ አንሳው ትለዋለች። እንዴ እንደዚህ እየተቆጣሽ እንዴት ነው ማነሳው ስትል ቆይ እኔ ምን ነኝ አለችው። አንቺማ ሚስቴ ነሽ ሲላትም እና ታዲያ ለሚስት ምን አይነት ክብር ነው የምታሳይ? ደግሞ ይሄ ታዲያ ምን አይነት ጥያቄ ነው ሲልም እንግዲህ ይጨቃጨቃሉ። እንግዲህ ሜላትን በጣም ተናዳ ወደ ቤቷ ትመለሳለች። በዚህ ጊዜ ሰላምና ሀንዬ ነበሩ። እንዳልኩትም ተመልሰሽ መጣሽ በአንድ ቀን አባረሮሽ አለች ሰላም ማለት ነው። ከዛ በአንድ ቀን ተጣላሽ ስትልም ጠብ እኮ በስንት ጣሙ አለች ሜላት። ምንድነው ምን ተፈጥሮ ነው ምናምን ሲላት እንግዲህ ያው እነኝህ ሰዎች እየቀለዱብኝ ነው እየተጫወቱብኝ ነው። አሁን እንደዚህ ስልኩን እንኳን አላነሳ አለ። በጠዋት ተነስተን ወደ ድርጅቱ አብረን እንሄዳለን ብሎ ነበር። አሁን ግን ሲደውል ስልኩን እያነሳልኝ አይደለም ስትልም ትናገራለች። ታዲያ ሳይመቻቸው ቀርቶ ይሆናል ስትልም እንዴ ራሱ እኮ ነው ደውሎ አብረን እንሄዳለን ያለኝ እንዴት ነው ሳይመቸው ምናምን የሚባለው ትላለች። እንግዲህ ያው ሰላምም እንዳለችው ምንድነው አንቺ ከነሱ ጋር ምንም አለ አይደለ እዚህ ሰጣ ገባ ውስጥ
የሚያስገባችሁ ምንም አይነት ምክንያት የለም። ስለዚህ ሰዎቹ ሳይመቻቸው ቀርቶ ሊሆን ይችላል። እንግዲህ ተረጃቸው አይነት እንግዲህ አባባል አይነት ጥያቄ አቅርባላን ነበረ። ግን እሷ ደግሞ አላ አይደለ የሆነ እናንተ ዘመኑን አታውቁትም እየቀለዱብኝ ነው እያለች ነበረ። እንግዲህ ሀንዬም እንዳያችሁት ተረጋጊ እማዬ፣ ሰላም እንዳለችው ትክክል ልኮን ትችላለች ትላታለች ማለት ነው። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል እና በቃ ሽተውት ለማንኛውም ትልና እንግዲህን እናንተ ግን ወደ ልክ ሄዱ ነው ምናምን ትላቸዋለች። እንግዲህ ድንብላልን ልንጠይቃት ነው ይላታል። እና ታዲያ ባዶ እጃችሁ ነው እንደሚኬዱት አለች። ታዲያ ምን ይዘን እንሂድ ሲሏትም እንዴ የሆነ ምግብ ነገር ሰርታችሁ ይዛችሁ ሄዱ እጄ ስትል እንግዲህ አይ ዛሬ ቸኩለናል፣ ባይሆን በሌላ ቀን እንግዲህ ሰርተን ይዘንላት እንሄዳለን ይላሉ ማለት ነው። ከዛ እሺ በቃ ይባባሉና ቻው እሺ እማዬ በቃ ትጨነቂ ይሏታል። እሺ ሀንዬ ትላለች ማለት ነው። እና ሌላው እንዳያችሁት እንግዲህን ምናሴ ነው። ምናሴ እንግዲህ እንዳያችሁት ያው እዛ ስራ ቦታ አንድ ላይ ትመጣለች። እንግዲህ የክላስ ተማሪ ጓደኛው ነበረች እና የሆነ ነገር አለ አይደለ ማዝናናት እንዳለ ሆኖ ግን ደግሞ ታምቹን የሆነ ማለት ምናሴን የሚረብሸው ነገር አለ። ከአሁን በፊት እንግዲህ እሷን ሲመለከት ትምህርቱ አሁን ለነገሩ ትዝ ስለሚለው እና በስተመጨረሻ እንዳያችሁት በቃ እዚህ ባትመጪ ደስ ይለኛል ነበር ያላት። ይህንንም ያለበት ምክንያት ምንድን ነው? እኔ ልጥረግ ጫማውን ብላም እንግዲህ ላግዝክ ምናምን ስላለች ነው እንግዲህ እና ምናሴ በዚህ ጊዜ በቃ አትምጪ ለምንድን ነው የማልመጣው ስትል በቃ እኔ አንቺን ስመለከት የድሮ ህይወቴ ነው ትዝ የሚለኝ ይላታል። እንዴ የድሮ ህይወትን ከኔ ጋር ምን አገናኘው ስትለው በቃ ነገርኩሽ አትምጪ ምናምን ይላታል። አልችልም ማለች። ለምንድን ነው የማትችይው? ቆይና ምናሴ ችግር ያለብህ አንተ ብቻ ይመስልሃል እንዴ? ሁሉም እኮ ከኋላው ብዙ መርሳት የሚፈልገው እኮ ችግር አለ። ስለዚህ ለዛም ነው ሰውን ፈልጎ የሚሄደው ስትልም ትነግራለች። በዚህ ጊዜ እንግዲህ ምናሴ የተረዳው ነገር ቢሆን እሷም የሆነ የሚያስጨንቃት ነገር እንዳለና የሆነ ከኋላዋ ብዙ ችግር እንዳለባት ተረድቷል። እና በቃ እሄዳለሁ ብላም አኩርፋ ትሄዳለች። ከዛ እሱም ምንድነው ምክንያቱን ንገሪኝ እንጂ ታዲያ ምናምን ብሏት ነበረ። እሷም እንግዲህ ትታው ትሄዳለች። ሌላው እንግዲህ ተምቹ እንዳያችሁት ሜላት እግር ላይ ድፍት ብሎ እባክሽን ድንብላልን አስፈችልኝ፣ ድንብላል በምን ኃጢአቷ ነው የምትታሰረው? ወንድሟ ባጠፋው ጥፋት ስትልም ሲልም እንግዲህ ነግሯት ነበረ። እና ሌላው እንግዲህ ሜላት ደግሞ አልፈታም ማለት ወንድሟ እሷ ባታቅ ወንድሟ ብዙ የሚያውቀው ነገር ይኖራል። እኔ እኮ ክፉ ሆኜ አይደለም ወይም ደግሞ ድንብላል እኮ ክፉ ሆነ አይደለም ያሳሰርኳት፣ ግን ደግሞ ወንድሟ መምጣት አለበት ስትልም እንግዲህ እንመለከታታለን። ግን ደግሞ ተምቹ በዚህ ጊዜ በጣም ይናደድና የወለሽ እኔ እኮ ፈርቼሽ እንዳይመስልሽ እንደዚህ እየተለማመኩሽ ያለሁት ድንብላል ከነሱ አንድ ጫፋቸውን ብትነካ እንቆራረጣለን ስላለችኝ እና እጄን ስላሰረች ነው እንጂ ብሎም እንግዲህ ዝቶባት ይሄዳል። ከዛ በዚህ ጊዜ የሚላትም ቆይ እኔ ምን አባቴ ላድርግ ታዲያ? እኔ እኮ ድንብላልን ጠልቻት ወይም ደግሞ ክፉ ሲኮኝ አይደለም እያለችም እንግዲህ ራሷን እየወቀሰች ነበረ። እና ሌላው እንግዲህ እንዳያችሁት ሀንዬና ሰላም ወደ ፖሊስ ጣቢያ በሚሄዱበት ጊዜ ላይ ጎዳና ጋር ተምቹ ጋር ማለት አሴር ጋር ይገናኛሉ። አሴር እንግዲህ ድንብላልን ጠይቆ እየተመለሰ ነበረ። እና ሴርም እንግዲህ ባላየ ሸምጥጧቸው ሊያልፍ ሲል እንዴ አንተ ዝም ብላ ልታልፍ ነው እንደ ምናምን ትለዋለች። ከዛ ወይ አላየኋችሁ ነበረ። ከዛ ሴር አትዋሽ፣ ውሸት ባንተ አያምርም፣ አይተናል ትለዋለች። አዎ ላይቻችኋለሁ። እና ታዲያ ምንድነው ዝም ብላ የምታልፈን ምናምን ስትለው አይ ይሆናል አይደለ አንዳንዴ የማትፈለግበት ቦታ ይላል። ከዛ እኔ ግን እፈልግሃለሁኝ ትለዋለች ማለት ነው። ከዛ እንደዛ ስትለው በቃ አሴርም በቃ ማለት መሄድ አለብኝ ይላል። እና ሀንዬም እች ሰላምም እንግዲህ ይኸውላችሁ በፍቅር ላይ እኮ ጠባለ ያለ ነው። አንተ ደግሞ ይኸውልህ ሀንዬ እንደምታስባት አይደለችም ስትልም እንግዲህ ትነግረዋለች። ከዛ አለ አይደለ ብዙ ያልተመለሱልኝ ነገሮች አሉ ይላል። ምክንያቱም ሰላም ታረቁ እንድትታረቁ ፈልጋለሁ ስትል አይ ለመታረቅ ብዙም ያልተመለሱልኝ ጥያቄ ስላሉ መታረቅ አልፈልግም ስትልም እንግዲህ በዚህ ጊዜ ሀንዬ እኔ እፈልጋለሁ ሲልም ትነግረዋለች። ከዛ እሱም በቃ መሄድ አለብኝ ብሎ ትቷት ይሄዳል። ግን ከልቡ አይደለም። በቃ እሷ ፊት እንደዚህ ይበል እንጂ ግን ዘወር ብሎ በቃ ስለ እሷ ነው የሚያስበው። ስለ እሷ ክፉ ነገር ሲነሳ አይወድም ከሚባለው በላይ ነው የሚወዳት በእርግጥ። እና ይህንን ነገር እንግዲህ ከን እየተባባሉ ያው ሀንዬ በስተመጨረሻ እንግዲህ ፖሊስ ጣቢያ ራሱ ሄዳ በቃ ድንብላልን ራሱ ቆማ ማውራት ራሱ እስከሚያቅታት ድረስ ነበረ። በቃ እኔ መሄድ አለብኝ
ወደ ነው የምትሄጂው ምናምን ስትላትም አይ ሄጄ አሲርን ማናገር አለብኝ ትላለች። እንግዲህ አሲር ደግሞ እንዳያችሁት ተምቹ ደግሞ ተዋት አይነት ነገር እንግዲህ እየመከረው ነው። እና ወዶቼ ኖላዊ ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።